ትክክለኛ ነገር አሁን አንተ እንትን ሳልክበት አሁን አንተ ገብቶኛል። እኔ ለነሱ አሁን አንተ ማለት የፈለከው ነገር ፈጣሪ እንዳለ ታምናለህ። ያ ፈጣሪ ደግሞ በእያንዳንዳችን ጉዳይ ላይ ጣልቃ እየገባ እንደምንለው አይነት አይደለም። እኔ ድሮ ምለው አይደል አቆማል በሃይማኖት ያለው ፈጣሪ ይሄ እውነተኛ አምላክና አባት አይገልጥም ነው ያንተ አባባል አይደል? ተረድቼ ከሆነ ትክክል። እስቲ አንድ ነገር ንገር። ለምሳሌ መምሸት መንጋት አለ አይደል? ትክክል። ፀሐይም ይወጣል ይገባል። እኔ እናንተም ደግሞ የተሰራንበት አካል አለ። ይበላል፣ ይጠጣል፣ ይጸዳዳል፣ ይሞታል፣ ይወለዳል። ይሄንን ክሬት ያደረገ ሶርስ አለ፣ ምንጭ አለ አይደል? ትክክል። ስለዚህ እያንዳንዱ እነዚያ የፍጥረት ስርዓቶች የሚንቀሳቀሱበትን መርህ ያዘጋጀ ፈጣሪ ሰዎች ደግሞ የሚተዳደሩበት ነገር ደግሞ ከሱ ጋር ኮሙኒኬት የሚያደርጉበት መርህ አያስቀምጥም ብለህ ታስባለህ? ወይስ መጀመሪያ ሃይማኖት ነበረ ከዛ ከሃይማኖት ወጥተህ ነው ወይስ መጀመሪያውንም በእንደዚህ አይነት አመለካከት ነው የነበርከው? እኔ ሃይማኖት ነበረኝ በፊትም፣ ግን እንደዛም እያለው በሃይማኖት ተሰኒ በመከተልበት መጀመሪያ ሃይማኖት ከነበረ ችግር የለውም። አሁን አንድ ፈጣሪ ፀሐይን የምትተዳደርበት፣ ዝናቡ የሚወጣበት፣ መሬት የሚያበቅልበት፣ እንደገና ደግሞ የሚቀበልበት፣ በሴትና ወንድ ግንኙነት ደግሞ እንደኛ አይነት ሰው የሚመጣበት ስርዓትና መርህ ያዘጋጀ ሶርስ አለ፣ ምንጭ አለ። ያ ምንጭ ደግሞ እናንተ በምድር እንደምንገባ እንዴት እንደምንወጣ ከሱ ጋር በምን አይነት መንገድ መገናኘት እንዳለብን መርህና ስርዓት አያዘጋጅም ብለህ ሰዎችን አያግዝም ብለህ ታስባለህ? ኦኬ እሺ ልመልስ አሁን። ኦኬ እሺ እኔ አሁን በፊት በነበርኩበት ሃይማኖት ላይም እንደነገርኩ እንደዚህ አይነት ጭፍነኛ ሃይማኖት ተከታይ አይደለሁም። ምክንያቱም የትኛውም ሃይማኖት ውስጥ ያለ ፈጣሪ አንዱን ወደ እሳት ይከታል፣ አንዱን ደግሞ ወደ ገነት ወደሚባል ቦታ የሚከት ነው። ሁሉም ሃይማኖት ያለው ማለት ነው። አሁን ወደ ሌላ ነገር ወደ ዝርዝር ውስጥ ገባ። አሁን ከዚህ መሰረቱ ላወራልን ነው። አንዱ ነገሮች ኮት አድርጌ ካወራሁልማ ላይተረዳ እንችላለን። ጥያቄ ይኸውልህ እኮ ባባዬ፣ እኔ እኮ አንተን አታክ ለማድረግ ያንተ የተሻለ ሆኖ ለመገኘት እኮ አይደለም፣ እንድንረዳዳ እኮ ነው። እዚህ መቼም ቁጭ ብለው ወንድሞቻችን አንተም የመጣኸው እኮ መልካሙን ነገር ተመካክረን በዛ ነገር ላይ ቀና አመለካከት እንዲኖረን ነው እንጂ እኮ እኛ ፖለቲከኞች አይደለንም። አንተም ማሸነፍ አንተም መጨቅጨቅ አይደለም ጉዳዩ። አሁን መሰለህ በሆነ ነገር ላይ አድመተን ካላወራን ዝብርቅርቅርቅርቅ ይልና ቡፌ ይሆናል። አሁን አንዱ ነገር ላይ አሁን አንተ ሃይማኖት ስለሌለ በደንብ አዳምጠኝ ወዳጅ፣ አንተን ለማገዝ ነው። ሃይማኖት ስለሌለ ስለ ሲኦል፣ ስለ ገነት፣ ስለ ጀነት አታውራ። አሁን የለም ለሚለው ነገር ትምህርት የለውም። በነገራችን ላይ ቆል እንገል ጨርሰን የለም ካለ አንድ ሰው አርፎ ነው እንጂ የሚቀመጠው። ለየለም እኮ ምንም ማብራሪያ እኮ ያስፈልግ አለ ለምንለው እኛ አለ ብለህ ብትመጣ ጀነት ምንድነው፣ ገሃነም ምንድነው፣ ሲኦል ምንድነው፣ አላህ ምንድነው በሚለው ዙሪያ ላይ እንነጋገራለን። አሁን በመጀመሪያ ደረጃ አንተ ሃይማኖት አያስፈልግም፣ በእንደዚህ አይነት በሃይማኖት መንገድ ፈጣሪ አይገለጥም ውሸት ነው ብለህ ካልክ ለዛ ውሸት የሆነ ጥያቄ ጠየቁ። ዝናብን የሚያወጣ የሚያወርድ ብዬ አንዳንድ ነገሮች ጠየቁ። የኛን አካል አይተህ ዝም ብሎ በተፈጥሮ ያለንን ስርዓት ስታየው ከፈጣሪ ጋር ልንገናኝበት የሚችል መርህ ስርዓት አያስቀምጥም ብለህ ታምናለህ ወይ? ለዚህ ነገር ላይ በምን አውቃለሁ የትኛው መርህ የትኛው ትክክል እንደሆነ በምን አውቃለሁ? ለምሳሌ ፈጣሪ አለ ካልክ አንተ በፈጣሪ በሶርስ መኖር የምታምር ከሆነ አለ ብለሃል አይደል? አለ ፈጣሪማ አለ። ያ ፈጣሪ ራሱን የሚገልጠው ደግሞ በሰዎች ደግሞ ሌላው በፍጥረት ስርዓት ውስጥ ተገልጦ ስለሚኖር እኛ ደግሞ ከፍጥረት አካል ውስጥ አንዱ ስለሆንን እኛ ከፈጣሪ ጋር የሚያገናኘን መርህ ስርዓት ያስቀምጣል። ያን ደግሞ ከኛ ቀድሞ በነበሩ ሰዎች በአንዱ በወደደውም ቢሆን በሌላ መንገድ መጥቶ ለኛ በጽሁፍ ደረሰ። ከኛ ቀድሞ ቴንኪው። እሺ አሁን ላይ ላለነው ሰው እዚህ ጋር አስተካክለዋ ተድላ ከኛ ቀድሞ ከነበሩ ሰዎች አልክ። አሁን ላይ ያኩ የሺ ምናምን አመት ታሪክ ነው። አሁን ላይ ላለ ሰውስ ጥሩ። አሁን ከዛሬ ሺ ምናምን በፊት የመጣው በአንበሳ አይደለም አይደል? በሰው ነው አይደል? ያ በሰው ነው። በሰው ክሎን እኛ ደግሞ ሰዎች ሆነን ያ ነገር በአንድም በሌላ መንገድ እኛ ጋር ደርሶን አሁን እዚህ ቁጭ ብለው የምታያቸው ወንድሞች እኔን ጨምሮ አንተንም ዲስከስ እያደረግን እኮ ነው፣ እየተወያየን እኮ ነው፣ እየተነጋገርን እኮ ነው። እኮ አንተ ጋር የመጣው ልክ መሆኑን በምን ይታወቃል? በምን አውቃለሁ የፈጣሪ መሆኑን? እኔ ለምሳሌ ምን ማለት ፈጣሪ ከሰዎች ጋር ኢንተራክት የሚያደርግበትን መርህ በሰዎች መንገድ ገልጿል ካልከኝ ያው ከስምና በፊትም ከመጣው ብዙ ሃይማኖቶች ነበሩ። የትኛው ልክ ብዙ ሃይማኖት እኮ መሰለህ ብዙ ሃይማኖቶች ምናምን ተዋቸውና ስላንተ እናውራ። አሁን ብዙ ሃይማኖቶች እኮ ስለኔ አሁን ከፈጣሪ ጋር እንትን ስላለን ኢንተራክት እናደርጋለን በሰዎች ባስተላለፉ መንገድ ራሱ የሚገልጽበት ስላልኩ። ቆይ አዳምጠኝ። ገስት ላይ ያለነው ወንድሞች አእምሮ አለን፣
ጤነኞች ነን፣ በደንብ እናስባለን፣ በደንብ እንገነዘባለን። ይሄን ነገር አይተን አሁን እዚህ ገስ ውስጥ ያለነው ሰዎች ሁላችን በዚህ ነገር እናምናለን። አንተ ብቻ ነህ የማታምነው። አሁን አንተ ስለማታምን ለማታምንበት ለፈጣሪ ላለመሆኑ ማስረጃ ማቅረብ ትችላለህ? አትችልም አይደል? እኔ ያው ለምሳሌ የራሴ አመለካከት አለኝ። ታርግና አሁን ምን መሰለህ የምታደርገው ልክ የሆነ መጽሐፍ ሆነ። አሁን ለምሳሌ እኛ በቁርአን ነው የምንመራው። ለምሳሌ ቁርአንን ፒክ አድርገህ ከቁርአን አንብበህ ከተፈጥሮ ስርዓት ጋር የሚጋጭ ከሆነ ከሰዋዊ ነገር ከወጣ እነዚህ ነገሮች የሚጎረብጡህ ነገሮች ካሉ እነዛ የሚጎረብጡህን ነገሮች ልትጠይቅ ያስኬዳል። ነገሩን ግን የለም አይደለም ብለህ ከጀመርክ አሁን ዝም ብለህ በህግ ስርዓት ውስጥ ብትሄድ አንድ ነገር የለም ካልክ አይበራራም። የለም ምንም የሚበራራ ነገር የለም። አሁን እኔ ብዙ ወንድሞች ጓደኞቼ ኤቲስቶች ናቸው። ምንድነው የምንላቸው? የለም ካሉ የለም እኮ ማብራሪያ ያስፈልግም። እኛ አሁን አለ ብለን ስለምናምን አለ ብለው ከሚያምኑ ሰዎችና በተሳሳተ መንገድ ለቆሙ ሰዎች በንጽጽርም እየተቀረበ ይሄ ነው እውነቱ ነው። አሁን አንተ የለም ካልክ ለየለም ምን አይነት ጥያቄ ይመለስልሃል? የለም ከሆነ እኮ በቃ አንተ አርፈህ ለሽ ብለህ መተኛት ነው ያለው። ከዛ መጨረሻው ታየዋለህ። የለም ያልኩት እኮ እኔ እናንተ የምታወሩት ፈጣሪ ለመኖሩ ምን አይነት ማለት አሁን እናንተ አለ በቃ ከ100 ዓመት በፊት የመጣ መጽሐፍ አለ። ስለዚህ በዚህኛው ነው ምን ትምንልበት አላችሁ። ያዛ መጽሐፍ ላይ ደግሞ ካልተከተሉት በእርሱ ማያምኑ ከሆነ ወደ እሳት የሚገቡ ሰዎች እንዳሉ ነው የሚገልጸው። አንድ ሰው እድሜ ልኩን ደጉኖ ኑሮ በስምና ማያምን ከሆነ መጨረሻው እሳት ነው አይደለ? በስምና አስተምሮ ታዲያ አሁን አንተ ምንም ነገር በደንብ አዳምጠኝ። አሁን እኔ ለምሳሌ ያ ነገር ያልተከተሉት እሳት ውስጥ ያስገባል ምናምን የሚለው አተው የምትዘረዝራቸውን ነገሮች ከሌለ ምን አስጨነቀህ አንተ? አሁን ለመኖሩ እኮ ትልቁ ምክንያት ሙግት ውስጥ ይገባሉ። ገብቶሃል? አንድ ነገር የለም ብለህ አንቲ ሆነህ ከቀረብክ ነገሩ በራሱ ይዞሃል ማለት ነው። ያያዘህ ነገር ምንድነው ነው? እኔማ እኮ የተሻለ እኔ ለማነሳው ጥያቄ የተሻለ መልስ ካለው ብዬ ነው የመጣሁት እንጂ የእናንተ አለ የለም ብዬ ልከራከርም እኮ አይደለም የመጣሁት። ሶርሱ ያ የምትለው ነገር አሁን እኛ የምንለው ነገር ከሌለ እኔ ለምሳሌ የለም ካልኩ አያስጨንቀኝም፣ አይመለከተኝም ብዬ ኢግኖር አድርጌ የማላስቀምጠው ከሆነ ነገሩ ለመኖሩ ሌላ የሚያናገረኝ ሶርስ አለ ማለት ነው። ሶርሱ አምላክ ነው ኢቭል ነው ጉዳዩ። ማን ነው እኔን እየቀሰቀሰኝ ያለው ራን እያደረገኝ ያለው ነገር ማን ነው? አሁን አንተን እንደዚህ እንድትጠይቅ እንደዚህ እንድታስብ ያደረገህ ሌላ ኃይል አለ ማለት ነው። ስለዚህ ይሄ እውነተኛውን ሶርስ እውነተኛውን ምንጭ እውነተኛውን ፈጣሪ በየትኛው መንገድ ላግኘው ነው አንተን ሊያስጨንቀህ የሚገባ? ካስጨነቀህ ወይ መጠየቅ ያለብህ እንጂ አይ ሃይማኖት በዚህ ያለው ፈጣሪ ምናምን ካልክ እኮ ዝም ብሎ አርፎ መቀመጥ ነው። ለይሄ ውይይት ራሱ ያስፈልገውም ለማለት ነው። ግን ፎሎ አረጋለሁ አንዳንድ እዚህ ሚዲያ ላይ ማውራት ማልችላቸው ነገሮች ስላሉ ስልክ ልክልሃለሁ በውስጥ መስመር ነው በደንብ እንወያያለን። ቆሜ ነው ከስራ ማወራ። ብራዘርስ አውሩት ኢብሮዬ። ቴንክ ዩ ሶ ማች ብራዘርስ። እሺ ኦኬ እሺ ዛከላ አላህ ማብራሪያ። እሺ አንድ ነገር እስቲ እኔ ልንገርህ። ጥሩ ጥያቄ ነው በነገር ላይ የምታነሳው። እስቲ እኔ ቀጥታ እናውራ። ያው ፍትህ ነው አይደለ? ቁም ነገሩ ዶት እንደዛ ነው አይደል? ፍትህ ጉዳይ ነው። አዎ እኔ ያው አክቹአሊ እኔ የመጣሁት ኢብሮ እኔ እናንተ ልከራከር የእናንተ እንዲበው ምናምን ልል አይደለም የመጣሁት። እኔ ለመልስ ካለው ይሄ ነገር ልክ ነው በቃ ለምጠይቀው ጥያቄ በቂ መልስ ካለው ልክ ነው። ግን እንደሌላው ደግሞ ምንም መልስ ካለው ኦኬ በቃ በራሳቸው መንገድ ባመኑበት ይሄዱ የሚል ነው እንጂ ልከራከር የእናንተ እንትን ልል አይደለም የመጣሁት። ለመልስልህ አሪፍ ነው ያቀረብከው። እንደ ጥያቄ እናስተናግደላለን። ወደኔ ይፈትልህ። ያው ፍትህ ነው ጥያቄው ይገባኛል። ሰው ዞሮ ይመጣና ለምንድን ነው ገሃነም የሚከተው ነው? ያ ሰው ደግ ሲሰራ ኖሮ ምናምን። አዎ ትክክል ነህ። ይሄ ደግሞ የሚነሳ ነው። ግን አላህ ደግሞ ምን ይላል መሰለህ ቁርአን ላይ አላህ የሰው ልጆችን የብናኝ ያክል እንኳን አይበድላቸውም ይላል። ምን ማለት ነው ለመሆኑ ብለን ስንል በመጀመሪያ ደረጃ ቅድም እንደተባለው አምላክ እንዳለ ሁሉም ሰው ያምናል። ያ አምላክ ደግሞ ያናግራል፣ ሰዎችን በነቢያት በኩል ያናግራል። በነቢያት በኩል ሳያናግራቸው ለነቢያት ትንሽ ትንፋሽ እየተቆራረጠ እንትን አይ ቲንክ የሆነ ሊሆን ይችላል እና አምላክ ሰዎችን በነቢያት በኩል አናግሯቸው ነበረ፣ ያናግረማል። ስለዚህ እና ያማኑዋል ሲሰጥ ግን ማለት ነው በጣም የትኛውም ሃይማኖት ላይ የማታገኘው አንድ ትልቅ ነገር አለ እስልምና ላይ። ምንድነው እሱ? አላህ ምን ይላል? አንደኛ የሰው ልጆች
አንደኛው ባላጠፋው ሌላኛው አይጠየቅም። ይሄ መጀመሪያው ነው። ሁለተኛው ነገር ደግሞ አላህ መልእክት ያልደረሰውን ሰው አይቀጣም። ይህን ሰምተህ ታውቃለህ? ከዛ ሌላ ላይ ከመሄዴ በፊት መልእክት ያልደረሰውን ሰው አላህ እንደማይቀጣ ታውቃለህ? ሰምተህ ታውቃለህ? መልእክት ያልደረሰው ማለት ሌላ ስለ እስልምና የማያውቅ ምናምን? አዎ መልእክተኛን ሳይልክ አላህ አልቀጣም ብሏል። ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን እስከምልክ ድረስ የምቀጣ አይደለሁም ማለት ፍትህ ነው አይደለም? ይሄ ፍትህ ነው። ይሄ ያልሰማ ሰው ማይቀጣ ከሆነ ማለት ኮርስ እንዴት ይቀጣል? ሲጀመር እንዴት ይቀጣል? እንዴት ይቀጣል? አንድ ያልሰማ ሰው አላህ ለምሳሌ እንትን አማዞን ውስጥ ያሉ ሰዎች ስለ እስልምና ሰምተው የማያውቁ ምንም የማያውቁ ሰዎች መልእክቱ ምን እንደሆነ ነብዩ መሐመድ ማን እንደሆነ እንኳን አለይሂ ሰላቱ ሰላም የማያውቁ ሰዎችን አላህ እንዴት ይቀጣል? አይቀጣም። ፍትሃዊ ጌታ ነው አላህ Subhanahu Wa Ta'ala። ተግባባን? ግን አንድ ነገር አለ። የሰው ልጆች ሲፈጠሩ በአእምሯቸው አንድ አምላክ እንዳለ ያምናሉ። ልክ አንተ እንደምታምነው አንድ አምላክ የአንድ አምላክ አስተምሮ ተግባባን? ያ የአንድ አምላክ አስተምሮ በአእምሯችን ላይ ተኑሮ ነው የተፈጠርነው። ሰዎች ሁሉ ሲወለዱ ሙስሊሞች ነበሩ ብለን ነው እኛ የምናምነው። ተግባባን? ስለዚህ ያ የአንድ አምላክ አስተምህሮ ይዘው ነው የሚወለዱት። ግልጽ ነው። ያ የአንድ አምላክ አስተምህሮ ህሊና አለው። አንድ ሰው በዛ ህሊናው ተጠቅሞ ነገሮችን ማገናዘብ ያንን መጠቀም የማይችል ከሆነ የነቢያትን አስተምህሮ የማያውቅ ከሆነ አላህ እኮ ነቢያችንን ሰለላሁ ዐለይሂ ወሰለም ራሱ ምን ይላቸዋል? ላ ተድሪ መልኪታብ ወለል ኢማን ይላቸዋል እኮ አንተ ኢማንንም ይሁን መጽሐፍን አታውቅም ነበረ ከዚህ በፊት ይላቸዋል። ወወጀደከ ዷለን ፈሃዳ ይላቸዋል። ተግባባን? እነዚህን ሁሉ አላህ ለነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ከተናገረ ሰዎችን ደግሞ ምንም በማያውቁት ሁኔታ እንደማይቀጣ ይናገራል ማለት ነው። አንደኛ ይሄ ነው እንግዲህ ያዝልኝ። ይሄ የመጀመሪያው ፖይንት ነው። ሁለተኛው ፖይንት አላህ መልእክተኞችን ሲልክ የላከበት ምክንያት ለምን እንደሆነ ታውቃለህ? አን ተቁሉ ማ ጃአና ሚን በሺሪን ወላ ነዚር አለ። ቢማዕና አላ ተቁሉ ማለት እንዳትሉ ነው አለ። እንዳትሉ ምን እንዳትሉ? መልእክተኛ አስጠንቃቂና አብሳሪ መልእክተኛ አልመጣልንም እንዳትሉ፣ በእርግጥም አብሳሪና አስጠንቃቂ መልእክተኛ ልኬላችኋለሁ ይላል። ተግባባን? ስለዚህ እነዚህ መልእክተኛ የደረሳቸው ሰዎች በእርግጥም ይቀጣሉ። አሁን አንተ ትቀጣለህ። ለምንድን ነው? አላህ ሂዳያ ይስጥህ። በዚህ አሟሟት አላህ አይግደልህ። ግን አንድ ሰው በዚህ አሟሟቱ ይኸውን የዛሬ አላህ ግዴታ መልእክተኛ ሲባል የሆነ ስፒሪቹዋል የሆነ መልእክተኛ ምና ግዴታ ይኸው በቃ መልእክት እያደረስን ነው። እኛ ራሱ ቲክቶክ ምን እየሰራ ነው ሲባል ቲክቶክ በቃ ትልቅ መልእክት እያስተላለፈ እኛ ይኸው አላህ አንድ ነው፣ ከአንዱ አምላክ ውጪ መልእክት ማን ነው? ከአንዱ አምላክ ውጪ ሌላ የሚመለክ ጌታ የለም። ነቢያት የአላህ መልእክተኞች ናቸው። እንዲሁም ደግሞ አላህ ነብዩ መሐመድም የአላህ መልእክተኛ ናቸው። ቁርአን የአላህ ቃል ነው። ከዚህ በፊት ሌሎች ቃሎች አልፈዋል። እነ ወንጌል፣ እነ እንጂ እነ ዘቡር ወይ ደግሞ መዝሙር ተብሎ የሚጠራው ሌሎችን መጽሐፍቶችን አላህ ለነቢያት አሳልፏል። ስለዚህ በዚህ በአንዱ አምላክ እመኑ የሚል መልእክት ያው ደርሷል ዛሬ። ስለዚህ በዚህ ሁኔታ አንድ ሰው ቢቀጣ አልቀጣም ማለት እንደውም ይሄ ምንድነው የሚሆነው? በደል ነው የሚሆነው። ተግባባን? በምድር ላይ የሰራ ሁሉ ይከፍለዋል፣ ሳይከፍለው አይሄድም። ተግባባን? ፍትሁ ያልቃል። ግን ደግሞ ጉዳዩ የእምነት ስለሆነ ጉዳዩ የእምነት ጉዳይ ላይ ደግሞ በአላህ መካድ ማለት አላህ ምን ብሏል? በአላህ ላይ ማሻረክ ለዙልሙን ዐዚም ይላል። ታላቅ ክህደት ነው ይላል። ማን ነው? ታላቅ በደል ነው ብሎ ያስቀምጣል። ስለዚህ ያ በደል ደግሞ የሚገባው አላህ እንዳለው ጀዛአን ዊፋቃ፣ ያ በእርግጥም ለነሱ የተስተካከለ የሆነ ምንዳቸው ነው በማለት አላህ ይናገራል ማለት ነው። ስለዚህ በአጭሩ ያንን ይመስላል። በአጭሩ ብዙ ነገር ሳልሄድ ማለት ነው። ምን ትላለህ እዚህ ላይ? እስቲ ያለን አስተያየት ልስማና ከዛ እናወራለን። እሺ፣ ድምጼ ይሰማል? ይሰማል። ያው እንዳልከው ምድር ላይ ከፍላቸዋል። ከሞቱ በኋላ በእስልምና ስላላመኑ ብቻ መጨረሻቸው ሰዓት ነው።
አንተ እንዳልከው መልእክተኛ ተልኳል ትላለህ። አንድ ኒውትራል ሰው ለምሳሌ እኔ አሁን የትኛውንም ሃይማኖት አልቀበልም፣ ግን አንድ ኒውትራል ሰው ለምንድን ነው ሙስሊም የሆነው? ለምን ክርስቲያን አይሆንም? ከሙስሊም በፊት የመጣው ክርስትና ነው ማለት በእናንተ አስተምሮ ሙስሊም ከአዳም ጀምሮ የነበረ ነው። በእርግጥ ግን እንደ አጠቃላይ መጽሐፍ ቅዱስ የመጣው ወይም ክርስቶስ የመጣው ከነብዩ መሐመድ አስቀድሞ ያ ለምን አይቀበልም? አሁን ለምሳሌ እኔ በሞትና ቢጠይቀኝ ማለት ነው ቢጠይቀኝ በምን አውቃለሁ የነብዩ መሐመድ ልክ መሆናችሁን በምን አውቃለሁ? ሁሉም በየራሱ መንገድ እኮ ልክ ነው። እዛ ጋርም ስትሄድ ይሄኛው ይሄ ትቃጠላለህ ይላል፣ ወደዚህ ስመጣ ያኛው አንተ ትቃጠላለህ ይላል። ስለዚህ እኔ በዚህ አጭር እድሜ እዚህ ጋርም ሲሄድ ያኛው የኔ ነው ልክ ይላል። አይሁድም እኛ ከሁለቱም በፊት ከኛ መጽሐፍ ተንተርሰው ነው የጀመሩት ይላል። ሁሉም የየራሱ እውነት አለው። በቃ ሁሉም አንተ አሁን ክርስቲያን ማትሆንበት የራሳ በቂ ምክንያት አለ። በቂ ምክንያት በቃ ክርስቲያንም ሰው ደግሞ ሙስሊም የሆነበት የራሱ በቂ ምክንያት አለው። በገባው ዕውቀት ልክ ማለት ነው። በዚህ በገባው ዕውቀት ልክ እየኖረ ፈጣሪውን እያመሰገነ ፈጥሮኛል ለሚለውን አካል አንተም ሆነ እሱ ስትሞቱ ግን አይ ተሳስተሃል፣ ክርስቲያኑን አይ ተሳስተሃል፣ እኔ አላህ ነኝ እኔ የምገኘው ሙስሊሞች ውስጥ ነው ብሎ እሳት የሚያስገባው ከሆነ እንዴት ነው ፍትሃዊ የሚሆነው? በምን ያውቃል ያ ሰውዬ? እኔም በቀጥታ መጥቶ አላናገረኝ። ከ1000 ምናምን ዓመት በፊት ነው እነዚህ ሰዎች የነበሩት፣ ነብዩ መሐመድም ኢየሱስ ክርስቶስ። አሁን ላይ ነገሮች ተቀያይሯል። አሁን በግልጽ መጥቶ ሳያናገረኝ በምን አውቄ ነው? ለምንድን ነው ቁርአን የምቀበለው? ለምን መጽሐፍ ቅዱስን አልቀበልም? ለምን የአይሁድን ቶራ ለምን አልቀበልም? ከሁለቱ የትኛው ልክ መሆኑን በምን አውቃለሁ? ገብቷል? እኔ አሁን በጂኦግራፊካል ያቀማመጥ እንኳን ብታየው ራሽያ ውስጥ የሚወለድ ሰው ኦርቶዶክስ ነው የሚሆነው፣ ሳውዲ ለሚወለድ ሰው ሙስሊም ነው የሚሆነው ማለት ነው። ራሽያ ውስጥ የሚወለድ ሰው ስለ እስልምና በደንብ ይሰማል፣ ግን ካለው ሀገር አንፃር ኦርቶዶክስ የመሆን ቻንሱ በጣም ከፍተኛ ነው። ይሄ ሰው የጻን ልጅ ተወልዶ አድጎ በዛ ማህበረሰብ ውስጥ ኖሮ ቢሞት መጨረሻው ሲኦል እሳት ለምን ብሎ ያጣራል? ለምን ብሎ ሊክድ ይችላል እምነቱን? ምክንያቱም በዛ እንዳለ ማህበረሰቡ ያለው ኦርቶዶክስ ነው። ሳውዲ ውስጥ አንድ ልጅ ሙስሊም ነው ወልዶ እንዴት ብሎ ነው እንትን የሚለው ማለት ነው። ገብቶኛል ጥያቄ አንዴ ጀማው እኔ ሞዴሬተር የሰጠዋችሁ እኮ ሞዴሬተር ስራችሁ እንድትሰሩ ነው። ከታች ያለዛ ልንጠቃችሁና ለሌላ ሰው ልስጥ። እኔ ምንም መንካት አልቻልኩም። እሺ ስለዚህ ሚዩት የምታደርጉ ከሆነ ሚዩት አድርጓቸው፣ ካልሆነ በቃ ለሌላ ሰው እናንተ ነጥቅና ለሌላ ሰው ሰጣለሁ። እኔ እኮ እዚህ ቤት ውስጥ ትቀመጣላችሁ ብዬ ነው ሞዴሬተር መሰጣችሁ። ከዚህ በኋላ እዚህ ቤት ውስጥ የማይቀመጥ ሰው ሞዴሬተር አልሰጥም። አቤል ደግሞ ብሎክ ነው ማድረግ ከዚህ በኋላ እንደዚህ ከጻፍክ። እሺ እዚህ ቤት አትቀመጥም። እሺ ይኸውልህ ወዳጄ ትክክል ነህ እኮ ምንም አልተሳሳትክም። ሀሳብህ ሎጂካሊ ስታየው አልተሳሳትክም። ግን ደግሞ አላህ ምን አለ? ይሄ እዚህ ውስጥ ያለው ነገር ዝም ብሎ አይደለም የተሰጠን። እዚህ ውስጥ ያለው ትልቅ ነገር አለ። ከእንስሳ የሚለየን እኛ በልተን ጠጥተን ዝም ብለን አመንዥገን እንድንሄድ አይደለም የተፈጠርነው። እንበላለን፣ እንጠጣለን፣ እንተኛለን፣ እነሳለን፣ ሽንት ቤት እንሄዳለን፣ እንዞራለን ምናምን። ይሄ አይደለም የእስልምና አስተምሮ። ማን ነው የአእምሮ ባለቤት የሆነ ሰው ይሄን አይደለም ከሱ የሚጠበቀው። የሆነ የሚያገናዝበው ነገር ሊኖረው ይችላል። የሆነ ተግባባን። እሺ እኔ አልሰራም ስላለኝ ነው የክርስትና ሃይማኖት አካሄዱ ስድብ ስለሆነ እኔ አልቃወመውም። እኔ እምቢ ብሎኛል። እሺ አቤል ክርስትናህን ነው የምታሰደበው። ጀማል የለህም? እሺ ችግር የለውም ይሳደብ። ኢየሱስም ሚውት አለ። ችግር የለውም ያርግ፣ ይሳደብ። ችግር የለውም ይሳደብ። እኛ ስድቡ ነብዩም ተሰድበዋል አለይሂ ሰላቱ ሰላም። አላህም ሲሰደብ ነው የኖረው። ምንም ችግር የለውም አታስቡ። ያው ይሄ የሚያሳየው የክርስትናን ምንነት ነው፣ የእምነታችሁን ጥግ ነው። እምነታችሁ የት ድረስ እንደሆነ ባለጌዎች፣ ተሳዳቢዎች፣ ስዶች እንደሆናችሁ ነው የሚያሳየው፣ ሌላ ነገር አይደለም። ምን አገባኝ እኔ። እሺ እኔ አሁን ትኩረቴን ወደ አንተ ላድርግና ልቀጥል። ትክክል ነህ። እና አእምሮ የተሰጠን ግን እንድናገናዘብበት ነው። ይሄ እዚህ ጋር ያለው አእምሮ አንደኛውን ከሌላኛው አመዛዝነን አይተን አመዛዝነን በቃ ይሄኛው ነው ትክክል ብለን ለሰው ልጆች አእምሮ የትኛው ይስማማል የሚለውን እንድናይ ነው። ይሰማል? ዶት ስታክ አድርጌያለሁ እኔ ጋር መሰለኝ። ይሰማል? ኮመንትም ቆሟል፣ ምንም ቆሟል። ስታክ አድርጌያለሁ። እሺ ልቀጥል እና ምንድነው በአጭሩ እኔ አሁን እስልምናን ከሌሎቹ ሃይማኖት
ያስበለጥክበት ምክንያት ብትለኝ ቀደም እንዳልከው እኔም ማስበለጥበት ምክንያት ሊኖር ይችላል። ክርስቲያኖች የሚያስበልጡበት ምክንያት ሊኖር ይችላል። ሂንዱይዝምም ቡዲዝምም በተመሳሳይ እነዚህ አይሁዳውያንም እንደዛው። ግን አሁን ችግሩ ምንድነው? የመጀመሪያው ነገር እንደኔ ያለ ፍጡርን አለማምለክ የሚለው አስተምሮ እስልምና ጋር ብቻ ነው ያለው። እስልምና ላይ ብቻ። ምናልባት አይሁዶች ከኛ ጋር የተመሳሰለ ነገር ሊኖራቸው ይችላል። ዞራስተሪያን ጋር ስትመጣ እሳት አምላኪ ናቸው። ቡዲዝም ጋር ስትመጣ ጣዖት አምላኪ ናቸው፣ ላም ነው የሚያመልኩት። በተመሳሳይ ጁዳይዝም ነው ክርስትና ጋር ስትመጣ ሰው ነው የሚያመልኩት፣ ምክንያቱም ኢየሱስ ሰው ነው። ተግባባን። አምላክ ደግሞ አንድ ነው። አንድም ሶስትም የሚባል አምላክ የለም። አምላክ አንድ ነው። ጁዳይዝም ጋር ስትመጣ ደግሞ ጁዳይዝም ያልተቀበሉት መልእክተኛ አለ። ተግባባን። ያ ደግሞ መጽሐፋቸውም ላይ ሄደን ማሳየት የምንችለው ነገር ነው። አይ እኛ እነሱ እንዲህ ነው የሚተረጉሙት የሚለውን ነገር ለማየት ደግሞ ነገሮችን በአንክሮትና በቃ በስነ ስርዓት አእምሮአችንን ተጠቅመን ማየት ይገባናል። እውነትን ፈላጊ ከሆንኩኝ ማለት ነው። እውነትን ፈላጊ ከሆንኩኝ አይ ስልቹና አይ ዶንት ኬር ብለህ የምትኖር ከሆነ ያው እንግዲህ እሱ በራስ ላይ ነው መልእክቱ ከደረሰ በኋላ። ለዛ ነው አላህ ቁርአን ላይ ሲናገር ከይፈ የህዲላሁ ቀውመን ከፈሩ በዕደ ኢማኒሂም ይላል። እነዛ ካመኑ በኋላ ማለትም በቃ መልእክተኛው እንዳለ ካወቁ በኋላ የሚክዱ ሰዎችን እንዴት አድርጌ ነው መመራቸው ይላል። ወሸሂዱ አነ ረሱለ ሐቅ ወጃአሁሙል በይናት ይላል። ወላሁ ላ የህዲ ልቀውመ ዛሊሚን እያለ አላህ በዳይ ህዝቦችን አይመራም እያለ ይናገራል። ስለዚህ በአጭሩ ምንድነው ልለ የፈለግኩት የማገናዘብ ጉዳይ ነው። አላህ ደግሞ አእምሮን የሰጠን እንድናገናዝብ ነው። ፈተና ነው። ምድር ላይ የመጣ ነው ራሱ ፈተና ነው። እንዲህ ስታስበው ያለ ዓላማ ነው እንደመጣ ነው። ያለ ዓላማ የለንም ብለህ ታስባለህ። ምንድነው ዓላማዬ? እዚህ ምድር ላይ የመጣውበት ዓላማዬ ግቤ ምንድነው? የሆነ እኮ ነገር አለ። የሰው ልጅ ከእንስሳ የሚለይበት ይሄንም ያለ አእምሮ አለው። አይን አለኝ የማይበት፣ እጅ አለኝ። ለምንድነው 5 ጣት ራሱ ይኖረኝ? ይሄን ሁሉ ማየት አለብን። ቅንድቤ ለምንድነው ማያድገው? አይኔ ፀጉሬ ለምንድነው ማይ? የሆነ ነገር አለ። ብቻ እኛ ለየት የሚያደርገን ነገሮች አሉ፣ ብዙ ነገሮች። ተግባባን። ስለዚህ እነዚህ ነገሮች ይሄንን የመሳሰሉ ነገሮችን የሚፈጥር ይሄን የመሰለ ታብሌት እንድናነብ በዚህ ላይ የፈጠረልን እንደነ ነገሮች ይሄንን ማድረግ የሚችል አእምሮ መቼስ አንደኛውን ስክሪፕቸር ከሌላኛው ስክሪፕቸር ለይቶ እውነተኛው የአምላክ ማኑዋል የትኛው ነው ብሎ መለየት አያቅተው። ይሄ ሰበብ አይሆንም። ተግባባን። ሰበብ ሊሆን አይችልም ማለት ነው። ያን ያለው ነገር በአጭሩ እኔ እንግዲህ ከዚህ በላይ ብዙ ላወራህ አልችልም። ምናልባት ጥያቄ ካለ አሁንም ጥያቄ ሬዝ ማድረግ ትችላለህ። ካልሆነ ያው ጊዜ እንዳይራዘም ሌሎች ሰዎች ጋር እንቀጥላለን። አንተን ግን በውስጥ አወራለሁ ፈቃደኛ ከሆንክ። አመሰግናለሁ። ያው ጊዜው ሰጥተህ ስላብራራልኝ ማለት ነው። ሎትዬ አንተ ግዴታ ይመለስልሃል የሚል ነገር እኮ የለም። አንተ እኮ አእምሮውን የመጠቀም ያንተ ችግር። ለምሳሌ እኔ ቡዲዝም ጋር ሄጄ እኔማ በደንብ ተጠቅሜበት ነው እንጂ አሁን ስታወራ ማዳመጥህ እኮ ለመማር ስለምፈልግ ነው። እኩል ማላወራ እኮ የሆነ የተሻለ ነገር እንድትነግረኝ አለ ታንጀብል የሆነ ነገር እንድታወራ ስለምፈልግ ነው ሚውት አድርጌ ማዳመጠው ለመማር። ገብቶኛል እኮ ዶትዬ። ለማንኛውም ችግር የለውም ኢንሻአላህ። በአንድ ጊዜ የሚሆን ነገር የለም። እምነት ላይ ስትሆን አንዳንድ እምነት የሚያስፈልጋቸው ነገሮች አሉ። ዶት እምነት ላይ ሆነ አንዳንድ እምነት የሚፈልጉ ነገሮች አሉ። እስኪ ለምሳሌ ሳይንሳዊ ፕሩፍ ትፈልጋለህ? ያሳምናል ማለት ሳይንሳዊ ፕሩፍ ማለት አልገባኝም። እስልምና እውነት እንደሆነ ሳይንሳዊ ፕሩፍ ትፈልጋለህ? እስኪ ለምሳሌ እሺ ንገረኝ። እሺ የሰዎች እንትን እኮ የሚያምኑበት መንገድ እኮ በብዙ አይነት ነውና አንዳንዱ ሳይንስ ሊሆን ይችላል፣ ገብቷል። አንዳንዱ ፌዝ ሊሆን ይችላል፣ አንዳንዱ ንግግር ራሱ የሚማርከው ሰው ሊኖር ይችላል። ብዙ አይነት አእምሮ አለ ብዬ ብነግርህ ታምናለህ? ኢንፎርሜሽን በዛ ጊዜ ተናግረዋል ብዬ ብናገር ኢንፎርሜሽን ቴክኖሎጂ ማለት አይሲቲ ነው። ኢንፎርሜሽን ቴክኖሎጂ አንድ ሰው የዛሬ 1000 ምናምን ዓመት ላይ
አንድ ሰው ስለ አለ ሪከርድ ማለት የስልክ ሪከርድ እንደምናደርገው ፓስት ነገርን ፓስት ያለፈ ለምሳሌ እኔ እናንተ ዛሬ ያወራነውን ነገ ማየት ይቻላል። ስልካችን ላይ ስለሚቀመጥ ማየት እንችላለን ደግመን። እንዲህ አይነት ነገር ነብዩ መሐመድ ይናገራሉ ብለህ ታስባለህ? እስቲ ንገረኝና ልስማውና ከዛስ ኖ መጀመሪያ እንነጋገራ። ይናገራሉ ብለህ ታስባለህ አንተ? ሁሉም ከመጽሐፍ ጋር የየራሳቸው ተአምርና ከሳይንስ ጋር የሚገናኝ ነገር ስላላቸው የትኛው ሞር የቀረበ ነው የሚለውን ለመስማት ፈልጌ ነው። ትክክል ነህ። እሱ በኋላ ንጽጽር ላይ በኋላ እንመጣለን። እኔ የራሴ ላይ ነኝ ያለሁትና ታምናለህ? አንድ ሰው የዛሬ 1400 ዓመት በፊት እንደዚህ አይነት ነገሮችን ይናገራል ብለህ ታምናለህ ወይስ የሆነ ነገር አለ ከጀርባው ብለህ ነው የምታምነው? እንደዚህ መናገር ያው ይከብዳል፣ እንደዚህ መናገር ማለት ነው። ግን ደግሞ ብሰማው ደግሞ ደስ ይለኛል። ኦፍ ኮርስ በቃ ምን ይላል መሰለህ ጃሚዓ ትርሚዚ 2181 ላይ ምን ብለው ተናገሩ መሰለህ ነብዩ መሐመድ አለይሂ ሰላቱ ወሰለም by the one in whose hand is my soul አለ ነፍሴ በእጁ በሆነችው ጌታ እምላለሁ the hour አለ ሰዓቲቷ ያ የመጨረሻው ሰዓት will not be established አለ ጊዜው አይደርስም መቼ እስከ መቼ until ድምጽ ይረብሻል ትንሽ until predators speak to the people ድምጽ ትንሽ ድምጽ ሚውት ታደርግልኛለህ? ቴንክ ዩ። እሺ እና እንስሳዎች ማውራት እስከሚጀምሩ ድረስ አንደኛ እንስሶች ማውራት እስከሚጀምሩ፣ ሁለተኛ until the tip of the man's wipe and the strap on his sandal speak to him እንደገና ጫማውም እስከሚያወራው ድረስ and አለ the tie informs him of what occurred with his family after him ገባህ ያለው ይሄ ነገር ታፋው ላይ ያለው አሉ እቤት ውስጥ የተደረገውን ኦከርድ ነው የሚለው ኦከሪንግ አይደለም የሚለው ኦከርድ ማለት ፓስት ነው አይደለ ዶት አይ ፓስት ነው አይደለ ኦከርድ የሚለው እኮ እየተረዳሁት እኮ ነው። አሁን በቃል ብቻ ምን ተረጉመው ከሆነ ጥሩ አይመጣም። አንዴ አንብብልኝና ከዛ በኋላ አይ ቆይ እመጣለሁ ብሎ ታስረዳለህ። ላነበው እኮ ነው ልመጣ ነው። አንድ ጊዜ ኦከርድ የሚለው ፓስት ነው አይደለ? ይሄ ፓስት ነው ፓስት ቴንስ ነው አይደለ? እየተረዳዳን እንድንሄድ እኮ ነው። ለመማማር አይደል እንዴ? እኮ እየሰማሁ ነው እኔ ነው አይደለም? ኦከርድ የሚለው ፓስት ነው። እኔ ለምንድን ነው አይደለም እንድል የምፈልገው? እኔ እኮ እያስተማርከኝ ስለሆነ ዝም ብለህ አስተምረኝ። አስተማሪ አይጠይቅም እኮ ተማሪው ነው አይደለም ብሎ አዲስ እየጫንክልኝ ነው። አዲስ ትምህርት እያስተማርከኝ ስለሆነ ይሄን አስተምረኝ። ደስ ይበለ በቃ እሺ። ምን አለ ታዩ ላይ ያለው አለ ምን አሉ ነብይ ሰለላሁ ዐለይሂ ወሰለም አይ ኡስታዝ informs him of what occurred with his